ሰላም 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 ሰላም፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? ደህና ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። ጤና ስራ እንዴት ነው? እኔ ጋር ምንም አይልም፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። ምን ይሳነዋል እሱ። ደህና ናችሁ? ሀብታም ናችሁ? ቆስሻችኋል? አልቆስሻችሁ አይልም ፈጣሪ ማለት ነው። እና እኔ ደህና ነኝ፣ እግዚአብሔር ይመስገን። እና ከምንም በላይ የራሳችሁን ቼክ አድርጉ። እኔ ማነኝ፣ እኔ ምንድን ነኝ፣ እንዴት ነኝ ብላችሁ ቼክ አድርጉ። እና ሁለተኛ ደግሞ ስለ ብርና ይቅርታ፣ ስለ ብርና ወደ ስደት ስትመጡ እና ደግሞ ብር የምታስቀምጡ ቤተሰብ ጋር፣ ጓደኛ ጋር፣ ፍቅረኛ፣ ትዳር ምናምን። ሁለተኛ ደግሞ እንዳትመጡ ኑሮ ተወዷል እዛው ሁኑ የሚሏችሁ እነሱ እየኖሩ ነው። እኛ ደግሞ እያኖረን ነው፣ እያስኖረን ነው። እነሱ እየኖሩ ይወልዳሉ፣ ያገባሉ፣ ይደሰታሉ ባለው ነገር ማለት ነው። እና ርዕሱ ሰው አትመኑ ነው ማለት ነው። ሰው አትመኑ፣ ለራሳችሁ መጀመሪያ ሆኑ፣ አትፍሩ። የምታረጉትን ነገር እናንተ ብቻ አርጉ ማለት ነው። የምታረጉትን ነገር እራሳችሁ ሄዳችሁ በቃ እኔ ለራሴ ጎበዝ ነኝ፣ ጤና አለኝ፣ እኔ አላማ አለኝ፣ እኔ ስኬት አለኝ፣ የማንን ወሬ አልሰማም። እኔ ስደት የመጣሁት ራሴንና ፈጣሪን ተማምኜ ብቻ ነው የመጣሁት ብለን ነው አይደል የመጣ ነው። ስለዚህ ስንመጣ ሸኝ የለም፣ ስንሄድ ግን ተቀባው ብዙ ነው። ስለዚህ ለእናንተ መንገር አይጠበቅብኝም፣ ሁሉም ነገር ታውቃላችሁ። እና ስትመጡ ደግሞ ስልክ አንጡ ይሏችኋል፣ ወዘተ 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 አንጡ ይሏችኋል። ስለዚህ ምንም አትናገሩ፣ ወተት ምናምን አታብዙ። የምትፈልጉትን ለራሳችሁ ግዙ። ስልክም ከሆነ ትንሿ ዋይፋም ከሆነ ጥንጧ ስልክ ማለት ነው። ጥንጧ አለች አይደለ? ጥንጧ ስልክም ገዝታችሁ ሄዱ። አንደኛ ጥንጧ ስልክ ስራ ብትጀምሩ ወይ የሆነ ቦታ ብትሄዱ ይዛችሁ ትሄዳላችሁ። ሌባ አይሰርቃችሁም ማለት ነው። ስለዚህ ይህን ስልክ ለመግዛት ገንዘቡ ከየት አመጣ? ምክንያቱም እኛ ከእንግዲህ አገራችን ከገባን ወጪ እንጂ ገቢ የለም። እና ክርስቲያኑም ሆኑ ሙስሊሙም ሆኑ ረጋ አበሉ፣ ረጋ በሉ። ሚስጥር ከሆነ ለእናታችሁ አውሩ። ምክንያቱም አካውንታችሁን በራሳችሁ አድርጉ። ወይ ደግሞ ኢትዮጵያ ላይ አካውንት ከሌላችሁ እዙ ያላችሁበት አገር ኢትዮጵያ ኤምባሲ ወይ ደግሞ ቆንስላ፣ እዚህ ደግሞ በአረብ ሀገር ወይ ጠያራ ነው የሚሉት ወይ ደግሞ መክተብ ነው የሚሉት፣ ብቻ አላውቅም። እንደዛ አድርጋችሁ አውጡ። የኢትዮጵያ ንግድ ባንክም ሆነ ምንም ሆነ ማውጣት ትችላላችሁ። አይቻልም ከተባለ ደግሞ ያን አካውንት ለዘመድም ስጡ፣ ለማንም ስጡ፣ ውክልና ትሰጣላችሁ። ውክልና ማለት ማውጣት አይችልም፣ ማንቀሳቀስ አይችልም። ሄዶ ብቻ ደፍተሮ ላይ ማስመዝገብ። ደፍተሮ ላይ ተመዘገበም አልተመዘገበም ችግር የለውም። ዋናው ምንድን ነው? ስማችሁና የአካውንት ቁጥራችሁ እንዳትረሱ። ሁለተኛ ደግሞ ወደ ስደት ስትመጡ የደላላችሁን ስምና የመጣችሁበትን መክተብ ስም እንዳትረሱ። ያንን ለቤተሰብ ወይ ለራሳችሁ ኮፒ አድርጋችሁ ያዙ። ብልጥ ሁኑ። ምክንያቱም በቃ አረብ ሀገር እንዴት ነው ብላችሁ በቃ አንድ ሰው አይታችሁ አንድ ሰው አትምጡ። ምክንያቱም በዚህ ስደት ላይ ራብ አለ፣ ጥማት አለ፣ መቸገር አለ፣ መወገር አለ፣ መደፈር አለ፣ ብዙ ነገር አለ። ግዴታ ሀገራችን ብቻ አይደለም። ስለዚህ ሁላችሁም ሰው አይታችሁ ሳይሆን እራሳችሁ አስባችሁ አቅዳችሁ በህይወታችሁ ላይ ፈጣሪ ተማምናችሁ መጣችሁ። ከዛ ደግሞ ማማራር የለባችሁም። ካልተመቻችሁ ታያላችሁ። ሰዎቹ እንዴት ናቸው? ምግብ አለ ወይ? ስልክስ እንዴት ነው? በቃ ይሆናል አይደለ? እንደዛ። ከምንም በላይ ደግሞ ምግብ ነው። ከዛ እንቅልፍ እና በሰዓቱ ትነሻለሽ፣ በሰዓቱ ትተኛለሽ። መተኛሽ ደግሞ ፍራሽ ከሌለ ፍራሽ ግዢ በይ፣ ብርድ ልብስ ግዢ በይ፣ ትራስ ግዢ በይ። የሚያስፈልግሽ ነገር ካለ ደግሞ ግዢ በይ። አልገዛም ካለች ደግሞ ራስሽ ወሰጂ በይ። ተወሰድኝ ብለሽ አለ እንዳቅምሽ ከ5 ብር ጀምሮ ከ4 ብር ከ3 ብር ከ7 ብር ከ10 ብር ጀምሮ የምትፈልጊው ነገር አለ። ገዝተሽ አንዴ በቃ ብርሽን መያዝ። ለጥፋ ካላችሁ ደግሞ ሰው አይታችሁ ነው። ምክንያቱም እከሌ ጠፋች እንደዚህ ነው ይባል። ውሸት ነው ውሸት።
አንደኛ ስራ ብዙም አይገኝም። ከተገኘም ደግሞ ያሉ አሁን በአሁን ላይ ጠለብ ነው የሚያመጡት፣ ኮንትራት ነው የሚያመጡት እንጂ ሌላ አያመጡም። 2000 ወይ ደግሞ 2005 ወይ 3000 የሚከፍሉት አንዴ ተጎርተው ኮንትራት ነው የሚያመጡት። በዛ ላይ ደግሞ ብዙ ነገር ስላለ በቃ ስራ የጠፋችሁ ከሆነ ችግርም የደረሰባችሁ ከሆነ ደግሞ በቃ ብር ያዙ፣ ሰው አትመኑ። ያያችሁትን ሳልባጅ ምናምን ሼኤን መዝናናት ብር ማበደር ምናምን መስሎሻል። አሁን ላይ ያባከንሹ ብር ነገ ላይ አታገኙ። ቤተሰብ ሆነ ባልሽ ከሆነ ቸግሮኛል፣ አሞኛል ብር መልሰህ እንኳን ላክልኝ ብትዩ አይልክልሽም። ወይንም ደግሞ አካውንቱ ዘመድ ጋር ሁን ማንም ጋር ብር ልከሽ በሱ አካውንት ወይ በሱ አካውንት አስገቢልኝ ብትልሽ ብታያት አታስገባልሽም። ነገ ዛሬ ግን እነሱ ለመቀበል ምን ነው ጠፋሽ፣ እንዴት ነው፣ ምን አግኝተሽ፣ ምን ጓራሽ ምናምን ያን ብር እስከሚቀበሉ ድረስ ነው። ከዛ በኋላ ቼክ አያረጉንም እኛን እና ኑሮ ተወዷል ምናምን በቃ ፈጣሪ እኛን እስከፈጠረን ድረስ የሚያበላን የሚያጠጣን የሚያኖረን እሱ ፈጣሪ ነው እንጂ ሰው አይደለም። አንድ ሰው ልጅ የቀን ስራ እየሰራ ቤት ተከራይቶ ፈጣሪ የሰጠውን ይበላል። አንድ ዳቦ ሆነ ግማሽ እንጀራ ይበላል። ምክንያቱም በዛች ደሞዝ የቤት ኪራይ አለ፣ ትዳር አለ፣ ልጅ አለ። ግን ፈጣሪ ደግሞ ብርካቴውን ከሰጠ እኛም በአቅማችን ጸሎት ካረግን ምን ካረግን ሰው ልጅ ይኖራል። ዝጋ ብርሽ የትም እየቀለጠ ነው። አንቺ እየደከምሽ ነው። ሲያምርሽ ምግብ እንኳን አንገዛም እኛ ስደት ላይ እና ቋለም ግን ይሄንን የሚያዳምጠን ሰው የለም በአሁኑ ሰዓት። ማንም ያዳምጥሽ? ማንም አያዳምጥሽም። እናትሽም ብትሆን ወንድምሽም ብትሆን የራሱን ህይወት እየኖረ አይናገሩሽም። ይሄ ጎሎኛል ነው የሚሉሽ። ይሄ ጎሎኛል ልጄ እባክሽን ምናምን አንዴ ከያዙ ደግሞ አይለቁም እና ሰራ አድርጉ። አይ ሰው ካላመናችሁ ደግሞ ማለት ነው እዚሁ ያላችሁበት አካውንት ክፈቱ። ስትልኩም ምንን ስትሉም የስልካችሁን አሻራ ወይንም ደግሞ ኮድ ማንም ሰው ማወቅ የለበትም። መስተዋቱ ላይ ያስታውቃል። እዚህ መስተዋቱ ላይ የከፈታችሁበት ኮድ እዚህ ላይ ያስታውቃል። ተጠንቀቃችሁ በስነ ስርዓት ጽድት ማድረግ አለባችሁ። ምክንያቱም የከፈችበት ኮድ ታወቀ ማለት እዛ ያለ ብርሽ እንዳለ ቀለጠ ማለት ነው። ስለዚህ ካሜራ አትፍሩ፣ ብራችሁን በየወሩ ተቀበሉ፣ አታበድሩ። የምትፈልጉት ነገር ካለ ሰልባጅ አትግዙ። አለበለዚያ ያላችሁበት ሀገር እዛው ሰፈር ውሰዱ ይበላችሁ የምትፈልጉትን ነገር። ለምን በ100 ብር የገዛሽውና በ10 ብር በ15 ብር የገዛሽው አገር ቤት ስትሄጂ ብን ነው የሚለው። ወይ አይሰፋ ወይ አይቀየር ወይ ምን አይልም። ከምሬ ነው የምላችሁ። ከምሬ በቃ ደህና ልብስ ከተባለ አንድ ሻንጣ በቂ ነው። የምትፈልጉት ነገር ማለት ነው። የምትፈልጉት ነገር ኢትዮጵያ ላይ ሞልቷል። ቴሌቪዥንም ሆነ የልብስ ማጠቢያም ሆነ ብርድ ልብስ ሆነ ምናምን ጥርት ያለ ምጥን ያለ ማለት ነው። ምንም ትራንስፖርት ሳትበሊ አውጭና ጫኝ ሳትበሊ ለራስሽ ለቃሽ ለብቻ ነው። እቃሽ ለብቻ ነው፣ አንቺ ለብቻ ነው። ኮንትራት ይዘሽ ነው መናኸሪያ ድረስ የምትሄጂው። ከሪፖርት ደግሞ ስንት ብር ከፍለሽ ነው የምትሄጂው። ቤተሰብ ጋር ወይ ቤት እስከምትደርሺ ድረስ ስንት ብር ነው የምታወጪው? ምክንያቱም አሁን ላይ በቃ ነው የሚገኙ። በዛ ላይ ደግሞ ለማውጣት ካርጎ ያረግሽው ነገር ለማውጣት ተመላልሰሽ ወይ ጠፍቷል ወይ ምናምን ይሉሻል። እኔ እንደዛ አጋጥሞኛል። እኔ መነሜ ሳሰለ ልብስ ገዝቼ እንዳለ ገዝቼ እሱን ወስደው የማይረባውን ይላኩል። ይፈተሻል። ፈትሸው ደህናውን ያስቀራሉ። ከዛ በኋላ ደላላ ከፍዬ ስንት ወራት ተመላልሼ በዛ ምትክ 2 ብድርስ ነው አንድ ያልጋ ልብስ ሰጥተውኛል። እሱንም ደላላ ከፍዬ ምን ብዬ ተመላልሼ ምናምን ያለውን ዕቃ ጽፌ ምናምን። ቴሌቪዥን ለራስሽ ከፈለግሽ፣ ለቤተሰቡም ከፈለግሽ፣ ልብስም ከፈለግሽ ብሩን ስጫቸው ያሰፉ እዛው የሚፈልጉትን በቃ። አንቺ ከዚህ ትገዣለሽ። ሳልባጅ ነው የሚሉት ወይ ወርቆ ነው የተገኘ ነው የሚሉት። ምክንያቱም አረብ ሀገር አንዷ የሄደች ምናለች፣ አረብ ሀገር ድስት ነሽ የቆየ ድስት የቆየ ልብስ አይለብሱትም፣ ይጥሉታል። አሁን የበሉትን አሁን አይበሉትም።
በቃ የሆነ ማለት የሆነ በቃ ሌላ ነገር ነው የሚያወሩት። እኛ ገና ለመሄድ እያሰብን የሚያወሩት ሌላ ነው። ከዛ በቃ ጭቃ ይጸየፋሉ፣ እበት ምናምን ይጸየፋሉ፣ ምናምን በቃ በጣም ነው የሚጸየፉት። አረብ ሀገር ተሰደው የመጡት ወደ ገጠር ምናምን ከገጠር ከበት ከኩሽና የወጣችው ትጸየፍሻለች ወይ ለቤተሰብ ቤት ሰርታለች። ከዛ መታ ደግሞ የሆነ ግሮሰሪ ለወር ለ15 ቀን ቼቼ ይሏታል። ከዛ በኋላ አንዱ ዝም ብሎ ያገባታል። ዛሬ ማንም ሰው ካለሽ ነው የሚወድሽ። ቢኖርሽ ራሱ ጤና ከሌለሽ አንቺን ገለው ንብረትሽን ነው የሚካፈሉት እያንዳንዱ። ማንም ይሁን ከቤተሰብ ውጭ ይሁን ዘመድም ማንም ይካፍልሻል። አንቺ እዝጋኛ ጊዜያችን እየሄደ ነው። ንቁ፣ በቃ ሂዱ። ይሄ ምን ይሰራል? በቃ የማንንም ወሬ አታዳምጡ፣ የማንንም ወሬ አታዳምጡ። ያለሽን ይዘሽ ከደሽ ፈጣሪንም ሆነ አላህን አመስግነሽ በጤና በሰላም ሄድሽ ያገኘሽውን ወንድ አግብተሽ ከፈጣሪ ጋር ልጅ ውለጅ። ለኛ ያለው የትም አባቱም አይሄድም። እንደዚህ ነው በቃ እንደ ሀገር ነው። ስደትም ቢሆን ደሃ ሀብታም እንዳለው ሁሉ ቦር በቃ ቦታ ራሱ አቶ ማለት ነው። አስቤዛ የሚያመጡት አስቤዛ በቃ የምናረግበት አተን ራሱ በሳምንቱ የለም። እኛ ዝግ ለቤተሰብ ለበዓል ብለን እንልካለን። እዚህ ደረቅ ዳቦ ወይ ደግሞ ሻይ ወይ ደግሞ ደረቅ ሩዝ እየበላን ለቤተሰብ ለበዓላችሁ ብለን እንልካለን። እነሱን ተወጣጥረው እንደፈለጉ ይበላሉ። እኛስ ቂጣ እንደምንበላ ያውቃሉ? ቂጣ እንደምንበላ ያውቃሉ? አያውቁም። ከእነሱ የበለጠ እንደምንበላና እንደምንለብስ እንደምንደሰት ነው የሚያውቁት። ምክንያቱም አብዛኞቻችን ሜካፕ ተቀብተን ወይ ደግሞ ይሄ ምንድን ነው የሚሉት ፍሪተር አድርገን ስንልከላቸው ተመችቶሻል፣ አምሮብሻል፣ ታድለሽ ነው የሚሉሽ። ስለዚህ ሁሉም እንደ ሀገር ነው። ስደትም ሆነ እዛው ሀገርሽም ሆነ በቃ ያለ እንደ ሀገር ነው። ችግርም ምንም መራብም መጣማትም ምንም እንደ ሀገር ነው። እዚህ እንዴት ነው አንድ ነገር እንኳን ሲሰበርባቸው ማለት ነው አንድ ነገር ብርጭቆ እንኳን ብትሰበር ከደሞዝሽ ነው የምትቀንሰው። ለምን 5 ብር 1 ብር አትሆንም? ምክንያቱም ገዝተዋለች። ያንን ተመልሳ አትገዛም። ይሄን አስቡ እንጂ እናንተ እንጂ ዝም ብለሽ ሰልባጅ ምናምን እየሰበሰብሽ የከሌ ልጅ መጣች ይሄን ያህል ሻንጣ ይዛ መጣች ነው የምትበዩ። ልብስ ሰልባጅ አትበይም። ወይ ወርቅ ወይ ብር ነው የምትበዩ። ምክንያቱም አንቺ ከቤተሰብ ጋር ከወጣች በቃ ወዲያ ሄደሻል ነው የሚሉት እንጂ ስንት ፕሮሰስ እንዳለ አያውቁም። በቃ እንንቃ። በቃ ማንንም ማማከርና መስማት የለብንም። ብንቃ ነው የምንሻለው። እንንቃ። ከምሬ ነው የምላችሁ፣ ማርያም ነው የምላችሁ። እንንቃ። በቃ ያለንን ከምንም በላይ ጤናችን አለ አይደል? ጤናችን እስከምንሄድ ድረስ መጠበቅ፣ ውሃ መጠጣት፣ በሰዓቱ መብላት። በቃ ምንም መደንገጥ አያስፈልግም። ሰዎቹ ሚንጡ ምን ሚንጡ እየበላሁ ነው፣ እርቦኛል፣ ደክሞኛል፣ የምሰራው እኔ ብላችሁ ተናገሩ። ምንም አትፍሩ። ቋንቋ እንኳን ባትችሉ በምልክት ተናገሩ። በምልክት ትበያለሽ፣ ትጠጫለሽ፣ ትተኛለሽ። ሁሉን ነገር ተፈራና ሁሉን ነገር ታውቃለች። ግን እናንተ የሆነ በቃ ተፈራላችሁ፣ ትደነግጣላችሁ። ሰዎቹ አንዴ ካዩ አንዴ አይረሱ። ስራሽን በግቦ ትነሻለሽ፣ ትተኛለሽ፣ ትበያለሽ። ደክሞሽን ከሆነ ደክሞኛል ትያለሽ። ምንም አያመጡ። የሌለ ነገር ካለ ከሌለ ፎቶ አንስተሽ ማላክ። ፎቶ አንስተሽ ይሄን እንፈልጋለሁ ግዢልኝ። አይ ካለሽ ደግሞ ወይ ለቢሮ መደወል ወይ ደግሞ ለሚያስተረጉም በአማርኛም በምንም በፈለጋችሁት ቋንቋ ብትናገሩ ይተረጎማል። ዛሬ ሁሉ ነገር ተሻሽሏል። ምንም መፍራት አይጠበቅባችሁም እናንተ። ለምን ነጭ ሩዝ ቀቅለሽ በሰላጣ ትበይ ለመኖር ሲባል እንጂ ይሄ ከሌ እንደዚህ ነው ያየሽው ወንድ በሚዲያ በምናምን በዘመድ በጎረቤት የመጣ ወንድ እስከ ዛሬ ለምን አልመጣም? አሁን በቃ አረብ ሀገር ናት እሷ ምናምን ይባላል። በቃ አስቀድሞ ሽማግሌ ይልካል። አንቺ እዛ አታውቂውም፣ አንቺ ትሰሪያለሽ። ከዛ እሱ የት ይሄድ የት ይግባ አታውቂም። ታማኝ ነው ትበያለሽ። ከዛ ሊበላ ድንጋይ ብሉ ድንጋይ እንጂ ራስሽን ጠብቂ። በየትም መጣ በዘመድም በምንም መጣ ወንድ ትዳር የማናባቱም አይወስድብንም። የኛ ማናባቱም ረጋ ብለሽ ተረጋግተሽ የምትፈልጊውን ነገር አርገሽ ለራስሽ መጀመሪያ የምትፈልጊውን ነገር ያዥ።
ቦታም ግዢ፣ ብርም ያዢ። በቃ ላንቺ ይሄ በቃኛል ብለሽ ወስኝ። ለሰው አታማክሪ። ለመጣ ነው ምናምን እንደዚህ አታማክሪ። ብር ከሆነ በእጅሽ ያዢ። በእጅሽ ይዘሽ ምን ታያቸዋለሽ? አረቦቹ በእጅሽ ይዘሽ ድንገት ማለት ነው አካውንት ክፈቱልኝ ብለሽ በራስሽ አሻራ በራስሽ ስም በመታወቂያ ስም ይከፈታል። ከዛ መጣው ለአንድ ወር ብለሽ ትሄጃለሽ። አካውንትሽንም የምትፈልጊውን ነገር ራስሽ ገዝተሽ በስምሽ አዙረሽ ትመጫለሽ። ከዛ አንድ ሰው ታያለሽ፣ እሱ ብቻ እንዲያስተውል የሚሰራ ነገር ካለ እንዲያስተካክል ትሰጪዋለሽ። እሱም ይፈርማል፣ አንቺም ትፈርሚያለሽ። በህግ መሰረት ምንም መካፈልም ምንም ማንቀሳቀስም አይችልም። በቃ እንዲያሰራልሽ ወጪ ገቢውን ራስሽ በቃ አለቅ። እኛ እንደዛ ካላለን እከሌ እንደዚህ ስራለን እንደዚህ ጉዳይ አይልሽም። አንቺ ጉዱ አይልሽም። ራስሽ ሄደሽ ብርሽን ያዢ፣ የምትፈልጊውን ግዢ፣ በስምሽ አዙሪ። ካርታ ያለው ነገር ግዢ እንጂ ገና ተከራይተሽ ገና ሱቅ ገና ሸቀጥ ለ15 ቀን ወይ ለወር ነው የሚያሽቃብጡት። ከዛ በኋላ የዱቤ እየወሰዱ የምን እየወሰዱ ምናምን በዛው ጓደኛ ታገኛለሽ፣ በዛው በቃ ትደነዝዣለሽ ማለት ነው። ከሰፈራችሁ ደግሞ ራቅ በላችሁ ቦታ ግዙ። ከሰፈራችሁ ከተወለሽበት አገር ራቅ ብለሽ የምትፈልጊውን ነገር ግዢ። ከዛ መታወቂያ ታወጫለሽ፣ ችግር የለውም። መታወቂያ ታወጫለሽ ምንም ችግር የለውም። በቃ ራቅ ብለሽ ምንም ሚስጥርሽን መናገር አይጠበቅብሽ። ለማንም ወይ ለእናትሽ ወይ ለፈጣሪ አለቀ። ጓደኛ አታብዢ። ምን ይሰራል ጓደኛ? እስከዛሬ ያልፈለገሽ ጓደኛ አሁን ላይ ዘመዱ ምኑ ይቺ ወልካፋ ይቺ ወልክፍ ይቺ ምናምን ያለሽ ሁሉ አሁን አረብ ሀገር ሄደሽ ስትባል እናቴ ፈላጊሽ ብዙ ነው። የደቦለ ሁሉ ወዳጅ አይደለም። ወይ ጉድጓድ ወይ ደግሞ ልክ እንደ ባብ መርዙን እየተፋብሽ እየጠበቀሽ ነው። መንቃት አለብሽ። እና ዩቱብ መማር አለብን። ቱክቱክ እንማር፣ አናሽቀብጥ። ኢትዮጵያ ያሉ ሰዎች እኮ ድራማ እየሰሩ ምን እየሰሩ እየተለወጡ ነው እኮ። ቤት አላቸው፣ መኪና አላቸው። እኛው ራሳችን እኛ ምን አለን? እየሳቅን ሰው ሲስቅ እንሰቃለን። ምን ሲል እነሱ እኮ ህይወታችን እየኖሩ ድራማ እየሰሩ እኮ። እኛ 5 ዓመት 10 ዓመት 12 ዓመት ተዘፍዝፈናል። እንደዛም ሆኖ ምንም የለንም። ወይ ብር የለን፣ ወይ ጤና የለን፣ ወይ ጉልበት የለንም። ከምሬ ነው የምላችሁ ማርያምን። በቃ እኔ እንዴት ነው የምኖረው? ቆይ ለማን ነው የምኖረው? ምንድነው? ቆይ እየኖርኩ ነው እያስኖርኩ ነው ወይስ ምንድነው? እኔ ከራሴ ጀምሮ ማለት ነው ከራሴ ጀምሮ እኔ የመጣሁበትን አውቃለሁ። የደሃ ልጅ ነኝ፣ የገጠር ልጅ ነኝ። አውቃለሁ የመጣሁበትን አረሳም። ግን እነኛ ረስተውታል። ገጠር ያሉት ቤተሰቦቻችን ረስተውታል። ብታረጊላቸው ምንም የለም። እንደ አዲስ ነው የሚጠይቁሽ። ምክንያት አያጡም ለመቀበል። 50 ሺህ ብር 100 ሺህ ብር 200 ሺህ ብር ብትልኪላቸው ማለት ነው ይቺ ካዴ ምን ትሰራለች? ይቺ ምን ትሰራለች? አሁን ይቺ ምንድን ነው የምትገዛው? የከሌ ልጅ እኮ ይሄን ያህል ልካ ምናምን ይሉሻል። ይቺ ምን ትሰራለች? ምን ታያለሽ አንቺ? እኛ እዚህ ያንን ብር እንዴት ነው ስንት ወራት እና 48 ሰዓት ሙሉ እግራችንና ኩላሊታችን እየተቃጠለ ስንት ወር ስንት ለመቀበል ራሱ እንደዚህ ተፋቅጠን ይቺ ምን ትሰራለች? ይቺ ምን ታረጋለች? ጨመር አድርጊበት። መላክሽ አልቀረ ትበያለሽ። በልተው ደግሞ እስካሁን ኮንትራክሽን አልጨረሽም ብር ያላሽም ይሉሻል። ለእናንተ የተላከው ስትበይ ምንድን ነው የሚሉሽ? እንዲሁ ማርያምን ነው የምላችሁ። ከአሁን በኋላማ እኔ ማንንም አልሰማም፣ ለማንም አልፈልግም። ከፈለጉ ይደውሉ፣ ከፈለጉ ይወድዱኝ። ብሎክ ደህና ሰብት ብሎክ አለብዛት ሲመቀየር አንድ ቀጥታ ራሱ ቢደውሉልሽ ሄሎ እንዴት ነሽ ጠፋሽ፣ አረ ይሄን ያህል ብር ያስፈልገኛል በጣም ቸግሮኛል፣ ይዘጋል። 50 ብር 10 ብር በጣም ነው የሚያንገበግበው፣ ያንገበግበዋል። እኛ በይሞን እንደውላለን፣ ቀጥታ ሞልተን እንደውላለን። እኛ እኮ ሁለት ገቢ የለንም፣ አንዱ ራሱ እያንገበገበ ነው።
ደህና ሰለቦች ለራስሽ ግዢ አለቀ። ቤተሰብ እንደዚህ ቤተሰብ ወንድሜን አስተምሬ እህቴን ድሬ ምናምን እህትሽንና ወንድምሽን ከምድሪ ለራስሽ ቦታ አትገዥም። ማን ያመሰግንሽ? ሆድ እኮ ማለት ነው ሆድ ሁሌ አዲስ ነው። የፈለገውን ብትሰጪው ይበላል ይከታል። ምን ይላል የኛ አባት ማለት ነው? ልብስ ይሰፋል ግን ሆድ አይሰፋም። ዛሬ ላይ ተጉሎ የሚታየው ምንድን ነው? ልብስ ወይ ሆድ አይደለም ወይ የእህል መሬት ወይ ለቤት መሬት ቦታ እሱ ነው የሚታየው። ምክንያቱም በዛን ሰዓት 100,000 ብር 200,000 ብር የሆነው አሁን ላይ 1 ሚሊዮን ወይ 800,000 ሆኗል። ምን ታያለሽ? እስከ ማዞሪያ እስከ 900,000 ብር ይገባል። ምን ታያለሽ? አንድ የበርበሬ፣ አንድ የሽሮ፣ አንድ የለማዳበሪያ፣ አንድ የቀዳዳው መቼም አያልቅ። መቼም አያስቡልንም ሲጀምር ነጋ ስቃይ። ሰዓት ሞልተን ይጥራ ስቃይ። ካልጠራ ካልተነሳን ከተሳሳተ ይጮህብናል አሰሪዎቻችን። እንዴት ነው የምንተኛው? ሁላችንም እናውቀዋለን። ስለዚህ ዩቱብ እንማር፣ ቲክቶክ እንማር፣ ባለን ሰዓት እንስራ። አገራችን እንኳን ስራ ለመስራት ካልተመቸን ዩቱብ እንሰራለን። ትንሿን ዋይፋይ ትሰሪያለሽ። ቤተሰብ ጋር ሆንሽ ብቻሽን ሆንሽ ገበያም ሄድሽ የትም ሄድሽ ማንም አብሎ ነው የሚያየን እኮ አብሎ ነው የሚያየን። እኛው አስተምረን እኛው አሰልጥነን አሁን ላይ ይለጠጡብናል። እስኪ ከኋላችን የመጡትን እናያቸው። ወየው መከራው እምቢ ካለ መከራ ይምከረው አለ እና ዋናው ነገር የሆነ የምታስቡት ነገር ያቀዳችሁት ነገር በሆዳችሁ ይዛችሁ በቃ ራሳችሁ ቶሎ ብላችሁ ማረግ። በቃ ራሳችሁ በሆዳችሁ ከፈጣሪ ጋር አድርጋችሁ ማረግ። በቃ ምንም ሰው ማማከር አይጠበቅብሽ። እህትሽ ወንድምሽ ምቀኛ ነው ላንቺ ምቀኛ። ድሮ ምቀኛ እኮ ከሩቅ አይመጣም። ከምሬ ነው የምላችሁ። እና እንማር፣ አናሽቃብጥ። ጊዜው የሚዲያ ነው። ደፋር እንሁን። ቪዲዮ ባትወጡም እንደዚሁ መውጣት ትችላላችሁ። የምትሰሩት አሁን አብዛኛው ምግብ የምትሰሩ አላችሁ ምናምን ተጠቅቃችሁ ምግብ ስትሰሩ ምንም ስትሰሩ ወደ ዩቱብ ላይ ቲክቶክ ደግሞ ያው ይከፍላል ብለዋል፣ ግን አናውቅም። ያው ሲመችን አጫጭር ቪዲዮ እንለቃለን እና ብዙ ነው ሲኖርሽ እና ሳይኖርሽ ብዙ የምትለይበት ነገር አለ። ከምሬ ነው የምላችሁ። ቤተሰብ በሳምንት ብትሄዱ ማለት ነው 15 ቀን ወይ ሳምንት አትዋደዱ፣ ትጣላላችሁ። ቶሎ ብለሽ ትዳር ካልያሽ ቶሎ ብለሽ ከዛ ቤት ካልወጣሽ እና ስራሽን ካልሰራሽ ከነሱ ጋር አትስማሚ። ምክንያቱም የበፊቱ ፍቅር የለም። ቁጭ ብለሽ ልረፍ ብለሽ ትሄጃለሽ አይደል? አታርፊም። እቤት ውስጥ ወጥ እንጀራ ምናምን ካልሰራሽ እና አንቺን በሬ ነሽ እንደምቀልብሽ ነው የሚልሽ። አንቺን እኔ በሬ ነሽ እንደምቀልብሽ ለፋሲካ ወይ ለገና አልሸጥሽ ሄድሻል። ደክሞኛል ላርፍ ልተኛ ነው ብለሽ ስትሄጂ አስበሽዋ። ባዳጋም ብትሄጂ ዘመርጋም ብትሄጂ እሷማ አላት ለጊዜው ያስቀምጥሻል። ምክንያቱም ስላለሽ መቼም ዝም አትይ። ምን ታያለሽ? ስለዚህ ህይወታችን እንኑር ባለን ነገር በቃ ተፍ ብለን ሰገጥ ብለን አገራችን ገብተን ለኛ ያለውን አግብተን ብንወልድ ወልደን ራሱ ብንመጣ ይሻላል። ሰው እኮ እየወለደ እያሳደገ ነው። ምንም ጊዜ ቢሄድበትም ባይሄድበትም ችግር የለበትም። ስለዚህ ሁሉም እየሰራ እየኖረ እያገባ ነው፣ እየወለዱ ነው። እኛስ ስም ብቻ አረብ ሀገር ሄዳለች የፍሬ ልጅ፣ ዱባይ ሄዳለች በአየር፣ አሜሪካን ሄዳለች፣ ለንደን ሄዳለች በአየር። እንዴት ጨክና በዚህ በአየር አቤት
እሷን ማጣ ወጥቶላት አይ ይቺ ውልክፍ ይቺ ምናምንቴ ያለሽ ሁላ ማለት ነው። አይሳመድሏ እኔ እኮ መርቂያት ነበር ይላሉ ደግሞ። እኔ እኮ መርቂያት ነበር አለች። እኔ መቼም አልረሳም። መረቅሽኝ አልመረቅሽኝ እድሜ ለፈጣሪ፣ እድሜ ለፈጣሪ። ፈጣሪ እኮ ማለት ነው ግን ያሰብነውን ነገር እንነግረዋለን እንጂ ግን ያቆያል። ማርያምን ነው የምላችሁ ፈጣሪ። እና ለማንኛውም ይሄን ይመስላል። ሰልባጅ አሰብስቡ። በሰልባጁ ምትክ ወርቅ ገዝታችሁ አንጠልጥሉ። ወይንም ደግሞ ደረሰኝ ካለ ምን ካለ በፎቶ አንስታችሁ ባንክ ማስቀመጥ ትችላላችሁ። ምክንያቱም መኖሪያ ፈቃድ ካላችሁ ምንም ችግር የለም። ባንክ ቤት አስቀምጣችሁ አገራችሁ ስትሄዱ ወርቅ፣ ስልክ በእጅ ቦርሳችሁ ነው የምትይዙት። በእጅ ቦርሳችሁ አየር መንገድ ውስጥ ስትገቡ አየር መንገዱን ጨርሳችሁ ኢትዮጵያ ስትደርሱ የእጅ ቦርሳችሁን ማለት ነው የእጅ ቦርሳችሁን እዚህ እጋሪው ላይ እንዳታረጉ፣ እጋሪው ላይ እንዳታረጉ። ሁለተኛ ደግሞ አየር ውስጥ ገብታችሁ ሽንት ቤትን ብትሄዱ ምንም ብትሄዱ እንደዚህ ይዛችሁ ወይ ለመተኛትም ካሰባችሁ ማለት ነው አየር ውስጥ ለመተኛትም ካሰባችሁ ትንሿ ቦርሳ የእጅ ቦርሳ ይዛችሁ እንደዚህ ተኙ። ሌባ የለም ምናምን እንዳትሞኝ። ከዛ በኋላ ደግሞ ሴትዮሽ ይሄን ያህል ነው የምቆርጥልሽ ካለችሽ ቆይ ተረጋጊ ብለሽ ቱክቱካይ ምናምን አይተሽ ሚዛን ስንት ነው ምናምን ብለሽ አይተሽ ለክተሽ በሚዛን እዛው እቤት ወይ ደግሞ አየር መንገድ የሚመዝን ነገር ካለ አስመዝነሽ ሂጂ። ከዛ በኋላ አንዷ ወይ አንዱ አረ ሻንጣሽ ትልቅ ነው ይሄማ እንዴት ነው ኪሎ ይበላሻል ይልሻል። ይበሉሽ እኮ ነው አሁን። ከዛ አንዷን እንደዛ ብለዋታል። ሻንጣዋ ትልቅ ነው አስመዝና ነው የመጣችው ከቤት ግን ሻንጣው በጣም ትልቅ ነው። ከዛ እኔ ወደዛ እንሂድና እንየው ውስጡ ምን እንደሆነ አሏት። ከዛ ሄደች። ጠበቅናት። መጣይ ምንድነው እላታለሁ። ጭራሽ እንዳለ ይሄን ጣይው አለችኝ አለች። እንዳለ አውጥተሽ ጣይው ይሄን መኪሎ ይበላሻል። ምንም አይፈሩም እኮ ደግሞ ምንም አይፈሩ። ስግጥ ካሜራ አለ ምን አለ ስግጥ። እና አስመዝናችሁ ምን ብላችሁ በቃ የሆነ ኮስተር በሉ ኮስተር። እና ደግሞ እቃ እንዳትቀበሉ የማን እቃም ብትቀበሉ አስፈትሸሽ ምንድነው ውስጡ ምንድነው ብለሽ አስፈትሸሽ አስመርምረሽ ወይ አሽተሽ ተቀበይ። አለበዛ እንዳትቀበይ። ምንም እቃ የሰው እቃ እንዳትቀበሉ። ሁለተኛ ደግሞ አንዳንዱ ጠብቁልኝ ይሄን እቃ ብለው ይሄዳሉ። ከዛ ውስጡ ሲፈተሽ አንቺ ነሽ የምትያዡ የምትታሰሩ ወይ የምትታሰረው እንጂ ምንም ነገር የሰው ነገር እንዳትይዙ። የራሳችሁን ነገር ይዛችሁ ምልክት አድርጉ፣ ፎቶ አንሱ፣ የእጅ ቦርሳችሁን እንቃርጉ። ሽንት ቤትም ሄዱ። ኢትዮጵያም ከደረሳችሁ በኋላ እዚሁም በአረብ ሀገር ስትሳፈሩ የእጅ ቦርሳችሁ ምናችሁን ትኬታችሁንም ደግሞ ካላሳያችሁ አሳዩ። ለሰው ታነቡ ከሆነ አሳዩ። ስትመጡም ስትሄዱ አሳዩ። ምክንያቱም አየሩ እንዳያመልጣችሁ አሳዩ። ነጭ የሚለብሱ አሉ፣ ከረባት የሚያደርጉ አሉ። ከረባት እንደዚህ ማለት መታወቂያ እንደዙ አሉ። አሳዩ። ይሄ የት ነው እንደዚህ ነው ብለሽ አሳይ። አንቺ ዝም ብለሽ ቁጭ ብለሽ አየሩ ይሄዳል። ከዛስ እንደገና ደግሞ ስትመጡም ስትሄዱ ደግሞ ሽንት ቤት ማለት ነው ሽንት ቤት ስልክ አታውሩ። ስትመጡም ስትሄዱ ስልክ ሽንት ቤት አይወራም። ኢትዮጵያ ሪፖርት መላይም የትኛውም ቢሆን ኢሞ ሆነ ምን ሆነ ሳይለንት አድርገሽ ሽንት ቤት ጨርሰሽ መጣሽ። ምክንያቱም ካሜራ አለ። አሁን አንዷ ስንመጣ የዛሬ 2 አመት እኔ ሽንት ቤት እንሂድ አልኳት። እሺ ብላ ሄደች። ከዛ እኔ ሽንት ቤት ገባሁ። ከዛ አንደኛዋ ጸዳተኛ ናት። ማነው ሽንት ቤት ገብቶ ስልክ ያወራው ካሜራ እያየሁ ነበር አላለችም። ኧረ እኔ እንጃ አልናቅም አልኳት። እኔ ዝም አልኩ። ኧረ እኔ እንጃ አልናቅም አልኳት። እሺ በቃ ካሜራውን አይቼ እሷማ እሰራላታለሁ አለች። እንዴት ነው ሽንት ቤት ስልክ የሚወራው? ብቻ አላቅም። በጣም ተቆጣች፣ በጣም ተቀየረች። እሷንማ እሰራላታለሁ ምናምን አለች። እና በቃ ራሳችሁን ጠብቁ ምናምን በቃ የሆነ በቃ ሰው አትመኑ። ያወራሽ ሁሉ ሰው ወዳጅ አይደለም። የማታውቁትን ሰው አትጨብጡ፣ ምንም አትበሉ። በሩቁ ሁኑ።
ደግሞ ስትሄዱ ደግሞ እመጣለሁ ምናምን እንደዚህ ምናምን አለባበስሽን አስተካክሊ። ሴት ልጅ ቀሚስ ስትለብስ ነው ደህና ቀልጠፍ በይ ምናምን ምናምን። የማታውቂው ሰው ተቀበለኝ እኔ ፍቅር ምናምን የማታውቂ ሰው ወላሂ ማን ነው እሱ የሚቀበልሽ? ምን እንዳቀለልሽ ታውቂያለሽ? ምን እንዳቀለልሽ ታውቂያለሽ? ወይ ቤተሰብ ይቀበልሽ ወይ ደግሞ የምታውቂ ከሆነ የመንግስት መኪና አለ ታክሲ ቁጥር ያለው ወይ ሰማያዊ ከረር ወይ ነጭ ከረር አለ የመንግስት ታክሲ። ካላወሽ ደግሞ ዘመዶች ይቀበሉሽ እንጂ የኔ ፍቅር ምናምን እንደዚህ ሊበላሽ ነው። አጥቦ ነው የሚያሰጣሽ። አጥቦ ጫምቆ ያሰጣሻል እንዳለ እቃሽን ወስዶ። ስለዚህ ምንም ሚስጥር አያስፈልግም። የምትገዢውን ግዢ። ስልክም ሆነ ወርቅም ከሆነ በእጅ በትንሿ ቦርሳ ያዥ። እሷን ቦርሳ የትም በቃ አሁን ለምሳሌ አንድ የተመረመራችሁ ነው የምትሄዱት እንዳለ እቃችን ፓስፖርታችን ምናችንም ይመረመራል። ከዛ በኋላ ኢትዮጵያ ላይ አይመረመርም በቃ። ግን እዛ ኢትዮጵያ ላይ ሆነ የትም ሰራተኞቹ እንፈትሸው ነው የሚሉት። ምክንያቱም ስልክ ካለ ወርቅ ካለ ምናምን እንዳታስፈትሹ። ምንም የለም አላስፈትሽም፣ ተፈትሾ ነው የመጣው በሉ። ሁለተኛ ደግሞ ሲም ካርድ አውጡ፣ ብር ዘርዝሩ ይሏቸዋል። እንዳዘረዝሩ ብር በምታውቁት ሰው ወይ በፊት የምትልኩበት ሰው ካለ ዘርዝሩ። ሲምም ከሆነ አስቸኳይ ከሆነ ሲም እንግዲህ ሪፖርት አላቅም ወይ 30 ብር ወይ 50 ብር ወይ 100 ብር ሊሆን ይችላል ሲም። እና ብር አትዘርዝሩ። በቃ የምትፈልጉት ከዚህ ገና ከመሄዳችሁ በፊት የምትበሉት ነገር ማለት ነው። ውሃ ያዙ፣ ጁስ ያዙ፣ ኬክ ያዙ። ከዚህ ከአረብ ሀገራት ወደ ኢትዮጵያ ለመሄድ ካሰባችሁ የሚበላ የሚጠጣ ነገር ያዙ። ሪፖርት ላይ ሆነ የትም በጣም ውድ ነው፣ በዶላር ነው። ለምን አገርሽ ብትመነዝሪው እኮ ብዙ ነገር ይገዛልሻል። ከምሬ ነው፣ እኔ ስላየው ነው። በቃ የምትፈልጉትን የሚጠጡትን ነገር ኢትዮጵያ እስከምትደርሱ ድረስ የሚጠጣ የምትን ነገር የታሸገ ነገር ጁስ፣ ኬክ ያለ የታሸገ ነገሮች አሉ። እዚሁ መዳምን ውሰጂ የሚበላ ምናምን ገዝቼ እሄዳለሁ ብለሽ ፖስት ትገዣለሽ። የሚቀባ ነገር ከፈለሽ ትገዣለሽ። ይሄን ካልፈለግሽ ደግሞ አለ ኬክ፣ እሱን ገዝተሽ እስከ ኢትዮጵያ ቤተሰብ እስከምትደርሽ ድረስ አይርብሽም፣ አታወጪም ወጪ። እና ይሄን ያህል ብር ነው ያለኝ ብለሽ ደግሞ አትናገሪ። የምትፈልጊውን ይዘሽ ግጂ። በትንሿ ቦርሳሽ በደንብ ይዘሽ ስትንቀሳቀሽ ግን በስነ ስርዓት ያዥ። ኮስተር ምንም መደናገጥ መፍራት አይጠበቅብሽም። እቃሽ ነው መብትሽ ነው። ደረሰኝ እጅሽን ምናምን ይዘሽ በስነ ስርዓት በእጅሽ በትንሿ ቦርሳ ያዥ። እንደዚህ ነው አታማክሩ ለሰው። በቃ የምትፈልጉትን ነገር በቃ አታብዙ። በቃ አታብዙ። አሁን ለምሳሌ ይሄ ወርቅ ይሄ ብር ብትገዢ ወርቅ ብትገዢ አንገት እስከ መጫወቻው ብትገዢ ሄዳችሁ ነው ደግሞ የምትገዙት ነገር። ይሄ ወርቅ ብር ደግሞ በአካል ሄዳችሁ ነው መግዛት ያለባችሁ። ምክንያቱም በኦንላይን አያስተማምንም። ሄደሽ ተፈርመሽ ደረሰ የተቀበለሽ በስነ ስርዓት ይዘሽ እና አንጠልጥዬ አርጌ ሄዳለሁ ካልሽ ተበላሽ። እንዳታንጠለጥሊም እንዳታረጊም። በቦርሳሽ ያዥ። በቦርሳሽ ይዘሽ በሰላም በጤና ሀገርሽ ከገባሽ ከተረጋጋሽ በኋላ በዓላትም ካለ እዛው ቅርብ ከሌለም ደግሞ ባንክ ቤት ሄደሽ በስምሽ ማስቀመጥ አለብሽ። አንጠልጥዬ ሄዳለሁ ብለሽ ይቆርጥልሻል። እንኳን ብር ቀርቶ አርቲ ራሱ ካዩ ብር ስለሚመስል ይቆርጡታል። እነሱ አይታወቁም። ሰላም ወይ ደግሞ እፉ ይልብሻል ወይ ደግሞ ይሄን እቃ እነሱ ዘዴ ያላቸው ስትንከራፈፊ አንቺ በቃ እኔ አልፈልግም ወይ ደግሞ ጸጥ በሉ አታውሩ። አሁን ላይ ብዙ ነው መስረቂያው ችግሩ ማለት ነው። እና እንደዛ አድርጉ። ስትሄዱም አታማሩ። እና የምትፈልጉትን ነገር ምግብ ይዛችሁ ሂዱ። ምክንያቱም ሪፖርት ቀደም ብላችሁ ስለምትሄዱ ይርባችኋል፣ ይጠማችኋል፣ ብር አታወጡም። ኢትዮጵያም ከሄዳችሁ በኋላ ደግሞ ከሪፖርት ራቅ ብላችሁ ነው ምግብ መብላት።
ከሪፖርት ራቅ ሳትሉ እዛ በጣም ውድ ነው። አሁን ለምሳሌ ወደ ባሳ ወደ 6 ኪሎ ወደ መገናኛ ምናምን ራቅ በሉ። ሁሉም ራቅ ስትሉ እኮ ዋጋው ይለያያል አሁን ላይ። ስለዚህ እንደዛ አድርጉ፣ እራሳችሁን ጠብቁ። በቃ የሆነ ለኢትዮጵያ የምትፈልጉት ለራሳችሁ ጃኬት አለ፣ ደህና ጫማ አለ፣ ሸርብ አለ። ለቤተሰብ ከሆነ ብዙ ሰጣችሁ እንትን ማለት ነው። አይ እኔ ምንም አልሰጥም የምትረዱበት ነገር አለ። አሁን ለቤተሰብ አሁን የሚቸግርበት ሰዓት አለ። እሱን ከረዳችሁ በኋላ በቃ ሸቀጥ ምንም አያስፈልግም። ባትረዱ ራሳችሁን ከነሱ ካወጣችሁ ምን ይፈልጋሉ? ምንም አይፈልጉም። በአሁን ሰዓት ልንገራችሁ ማለት ነው። በአሁን ሰዓት የተወደደው ማን ነው ታውቃላችሁ? በአሁን ሰዓት ራሷን ችላ 5 ሳንቲም ሳትሰጥ ለራሷ ቦታ የገዛች ቤት የሰራች ጤናውን የጠበቀች ቶሎ ባልታገባለች። ከዛ በኋላ ወድዳትም ጠላት ምንም አይመስላትም። በቃ ይችና ሴት እና ብልጥ ከምሬ ነው የምላችሁ። አስቡ፣ ጊዜዋን ሳትጨርስ ቤቷን ሰራች፣ ብር ያዘች፣ ወዲያው ትዳር መጣላት፣ አገባች፣ ወለደች። አንድ ነገር ሳታግዝ ለነሱ ሳትሰጥ ስራ እንኳን አሰራም። ህይወቷን ነው የኖረች እሷ ብልጥ። እነሱ አላቸው ግን ይፈልጋሉ ካንቺ። ማንም ሰው ቢኖረውም ይፈልጋል ካንቺ። ወይ አንቺ ደግ ነሽ ምናምን፣ ወይ እኔ እቺ ደግ እንደው ይሄን ደግሞ እኮ ትሰጫቸዋለሽ እኮ ደግሞ ዘመድም ሆነ ቤት ትሰጫቸዋለሽ። ቀስ ብለው ደግሞ አሁን እቺ ነው ምንድነው የምትገዛት? አሁን እቺ ምንድነው የማረግባት? ይሄን ያህል መሰርታ ይሄን ትሰጠኝ እከሌ ላንቺ ስንት ሰጠችሽ? ምን ሰጠችሽ? ይባባላሉ እኮ እናንተ ማርያምን ይባባላሉ። ምን ታያለሽ? ወይኔ ዛሬ እኔ ማለት ነው እኔ ድንገት ልብስ እየለበስኩ እያለ ሴትዮዋ ድንገት መጣኝ። ከዛ ጣቃ ነው እኔ ይዤ የምሄድ አብዛኛ እኛ 4 ነን እስከ እናታችን 4 ሴት ነን። ጣቃ ይዤ ሄድኩ። ሽፉን ነው እና ሌላም ደግሞ ጣቃ አለ የቀሚስ ማለት ነው። 4 5 የ100 ብር 4 ነው 5 ገዝቼ ሄድኩ ከዱባይ። ሴትዮዋ መጣች። ከዛ በቃ ምንድነው አየች ብዬ ሰጠኋት አንስቼ ማለት ነው። ከዛ መስኪና ሄደች አሰፋች መሰለኝ መረቀች። በስንተኛው ቀን አላውቅም። ተቀደደ ይበሉ ምን ይበሉ አላውቅም። እኔ ምን አገባኝ? ሞልወያ ነው እኮ የሚያደርጉት ደግሞ ሞልወያ። አረብ ሀገር ራሱ ሄዳ የመጣች የምትያት ጓደኛሽ ራሱ ትፈልጋለች፣ ሁሉን ነገር አይታ ትፈልጋለች። የሆነ ነገር ራሱ ስጨት የሆነ ጊዜ ለብሰው ሞልወያ አድርገውት ነው የምታይ። አያናድድም? እንደዛ ነው። እና ይሄን ይመስላል። መልካም ቆይታ ደረውሉ እና ይቅርታ ለሁሉም ነገር እና እንመካከራለን። ማርያምን እንመካከራለን እርስ በራሳችን። እኛ ስደት ያለነው ካልተመካከርን ማንም መቶ ተነሽ ንቂ አይልም። 5 ብር 10 ብር ዋጋ አላት። ኢትዮጵያ ላይ ልንገራችሁ 5 ብር 1 ብር ብትቸገር እሱቅ ሄደሽ ወይ ደግሞ ወንድምሽን ካርድ የለኝም ስልክህን ስጠኝ ላውራበት ብትዩ እንዲሁ ድንግልን ነው የምልሽ፣ ድንግል ማርያም ነው የምልሽ፣ አይሰጥም። አበደን አይሰጡም። ተመልሳችሁ የመጣችሁ ቅመሞች እስኪ እናውራ፣ ማርያም እውነቱን እናውራ። ትዳር ከመጣ አይ እሱ ሊበላሽ ነው፣ እሱ እንደዛ አድርጎ ሊበላሽ ነው ምናምን ይሉሻል፣ ያስፈራሩሻል። ከዛ እነሱ ሊበሉ ድንጋይ ይብሉ። ደህና ሰው ከመጣላችሁ ማለት ነው እሱም ካለው አንቺም ካለሽ የተወሰነ ትፈራረሚያለሽ። የ80 ባልሽ ነው እሱም የ80 ሚስቱ ነች። ትፈራረሚያለሽ ወደ ትዳርሽ። እንደዚህ ነው እንዳትይ። በዘመድ የሚንጣ ቤት የሚንጣ ማለት ነው። ጥሩ ሰው ደህና ሰው ከሆነ በአሁን በገጠር ደህና ገበሬ ደህና ሰራተኛ ከሆነ ለኑሮ ለልጆቹ ጠንካራ ከሆነ አንቺ በጎን ጠይቀሽ እሺ ብለሽ አግቢ። ምክንያቱም አጥራልተው ተመልሰሽ ለምን አትሄጂም ነው የሚሉሽ። ተመልሰሽ ሂጂ። ከዛ 1-2 ዓመት ወይ 1 ዓመት ሄደሽ ቦታ ገዝተሽ ትመጫለሽ።
እንደዛ ነው የሚሉት። እንዲሁ ማርያምን ነው የምላችሁ። እና ደህና ሁኑ። ከተመቻችሁ ላይክ ሸር አድርጉልኝ። አመሰግናለሁ። መልካም ቆይታ። እናወራለን፣ እንረግጣቸዋለን። እኔ ብዙ ነገር አለኝ፣ ብዙ ነገር አለኝ፣ ያልተወራ ብዙ ነገር አለኝ፣ ብዙ ነገር። እድሜ የጨረሰው እኮ ስደት እና የሰው ቤት ነው። ከምሬ ነው የምላችሁ። እንደዚህ የጠቆርኩት እንደዚህ ሚዲያም እንትን ያወጣሁት እኮ ስደት ነው። እኛ እኮ ሳያምረን እኮ እንጀራ እኮ አንገዛም። መቤቴን እንደኛ ብር አያያዝ እኮ ሰው የለም። ኧረ ስንቱን ለቄስ ደህና ሁኑ።